አመሰግናለሁ አልጋነሽ ቀደም ሲል እንደተጠቀሽው በዛሬው ዕለት ሁለት ትልልቅ ጉዳዮችን ኢትዮጵያ አከናውና ውላለች። የመጀመሪያው የፍራንሳዩ ፕሬዝዳንት ኢማኑኤል ማክሮን የስራ ጉብኝት በኢትዮጵያ አድርገዋል። በስልጣን ዘመናቸው ሶስተኛ ጊዜ ይፋዊ የሆነ የስራ ጉብኝት ነው በኢትዮጵያ ያደረጉት። ይህ እንግዲህ የሚያሳየው ኢትዮጵያ ምን ያህል ከፈረንሳይ ጋር ስትራቴጂካዊ የሆነ ግንኙነት እያደረገች እንደሆነና በዲፕሎማሲው ዓለም ጠንካራ የሆነ የወንድማማች ወዳጅነት እጅጉን የሚስተዋልበት እንደሆነ ግንኙነታቸው የሚያመላክት ነው። ከመቶ ዓመታት በላይ ተሻግሯል። የሁለቱ ሀገራት ግንኙነት በጥንት ዘመን ከነበሩ ሂደቶች ጋር አብሮ የሚተሳሰር እስካሁንም የዘለቀ ነገር ግን አሁን ደግሞ ባለው ከለውጡ መንግስት ጋር በተገናኘ ወደ ስትራቴጂካዊ አጋርነት የተቀየረ ግንኙነት ያላቸው ናቸው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቆይታቸው እንግዲህ ይፋዊ የሆነ ደማቅ የሆነ አቀባበል በብሔራዊ ቤተመንግስት ተደርጎላቸዋል። የሳይንስ ሙዚየምንም እንደዚሁ ተዘዋውረው ጎብኝተዋል። ሀገራቱ በተለያዩ የትብብር ሂደቶች ላይ ትኩረት አድርገው በጋራ ይሰራሉ። በቅርስና የቅርሳ ቅርስ አካባቢ የመጠበቅ ቅርስ በማደስ ላይ ትኩረት ያደረጉ ግንኙነቶች እንደነበራቸው ይታወቃል። ከኢኮኖሚ ትብብሮችም እንደዚሁ እንዳላቸው የዕዳ ሽግሽግም ጋር በተገናኘ አጋር ሆና ስትሰራ እንደቆየች ይታወቃል። ፈረንሳይ በኢኮኖሚም እንዲሁ በሰፊው ትብብር ያላቸው የንግድ ልውውጥ ያላቸው ጠንካራ ግንኙነትን በዲፕሎማሲ ረገድም የመሰረቱ እና የወንድማማች ግንኙነት የሚታይባቸው ሀገራት ናቸው። እንግዲህ የዛሬው ጉብኝታቸው እነዚህን ሁሉ ሂደቶች የማጠናከር የበለጠ ቅርጽ እንዲይዙ የማድረግ ስራዎች የሚከወኑበት ነው። በታዳሽ ኃይል ላይ፣ በቴክኖሎጂ ላይ፣ በኢኖቬሽን ላይ ወይም በፈጠራ ላይ ሰፋፊ ስራዎችን ከፈረንሳይ መንግስት ጋር ኢትዮጵያ የምታከናውንበት ሂደት አለ። ስለዚህ እዛ ላይ ትኩረት ተደርጎ የቆየ ነው። በዛሬው ዕለትም ትልቅ የሚባል ስምምነት እንደዚሁ የተፈጸመበት ነው። ወደ 54.6 ሚሊዮን ዩሮ የሚሆን በታዳሽ ኃይል በዲጂታላይዜሽን ዘርፍ ላይ በዚህ ላይ ትኩረት ያደረገ ስራዎችን ለመስራት የሚያስችል የብድር ስምምነት የተፈረመበት ነው። በቆይታቸው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እና ኢማኑኤል ማክሮን በነበራቸው ቆይታ ማለት ነው። ኢትዮጵያ እንደሚታወቀው ታዳሽ ኃይል ላይ በስፋት እየሰራች እንደሆነ ይታወቃል። የውሃ ኃይልን መጠቀም፣ የንፋስ ኃይል ላይ እንደዚሁና የሶላር ኃይል መገንባት ላይ ትኩረት አድርጋ እያከናወነች ያለችውን ስራ በእጅጉ እንደሚደግፈው ይጠበቃል። የሳይንስ ሙዚየም ጉብኝታቸው በተለይ ኤአይ እና ኢኖቬሽን ላይ ከወጣቶችም ጋር ተያይዞ ያለውን ሁኔታ ሀገራቱ ከዚህም በበለጠ በትብብር እንዲሰሩ ለማድረግ የሚያስችል እድልን የሚፈጥር ነው። ከዛ ጎን ለጎን ሌሎች ጂኦተርማል ኃይል ላይም በጋራ ሊሰሩ የሚችሉባቸው ጉዳዮች ላይ እንደዚሁ ከስምምነትና ከንግግር የደረሱበት አመርቂ ቆይታ የነበራቸው ሁለቱን ሀገራት ግንኙነት የበለጠ ከፍ ሊያደርግ የሚችል ቆይታም የተስተዋለበት ነበር። እንግዲህ ሁለተኛው ትልቁ ሁነት ዛሬ ኢትዮጵያ ያከናወነችው የተባበሩት መንግስታት ድርጅትና የኢትዮጵያ ያለፉት 80 ዓመታት ጉዞን የሚዳስስ እንደሚታወቀው 80 ዓመታት የምስረታ በዓሉን የተባበሩት መንግስታት ድርጅት ያከበረ ነው። በዛው ውስጥ ደግሞ ኢትዮጵያ መስራች ሆና ከሊግ ኦፍ ኔሽን ጀምሮ ያደረገችውን አስተዋጽኦ በሚዳስስ መልኩ በሰፊው የተከበረበት እጅግ የደመቀ ነበር። ኢትዮጵያ ባለፉት 80 ዓመታት የተባበሩት መንግስታት ድርጅት አንድ አጋር ሆና የዘለቀችበትን አራት ያህል ቴምብሮች 192 የሚሆኑ የፖስታ አባላት የዓለም ፖስታ አባላት ሀገራት ተዘዋውረው ኢትዮጵያ የነበራት ሚና በተባበሩት መንግስታት ድርጅት ውስጥ ምን ይመስላል የሚለውን የሚዳስስ ቴምብርም በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም በተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ይፋ የተደረገበት ምሽትም ነው። ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። በዚሁ ወቅት ማለት ነው። በተለይም ኢትዮጵያ የሀገራት ሰላም እንዲጠበቅ የተባበሩት መንግስታት ድርጅት ዋና ምሰሶ አድርጎ የያዛቸውን ሰላምን መጠበቅ፣ ክብር ሀገራት እንዲጠብቁ፣ ነጻነትን፣ እኩልነትን የመሰሉ ሂደቶች ላይ ኢትዮጵያ ተሟግታ እነዛን አብሮ ባጋርነት በመቆም ከተባበሩት መንግስታት ድርጅት መስራችነት ጀምሮ እነዚህ ፕሪንሲፕልስ እነዚህ ህግጋት ወይም እነዚህ መርሆች እንዲጠበቁ በስፋት የሰራች ሀገር ስለመሆኗ አንስተዋል። ለተባበሩት መንግስታት ድርጅት የነበራትን አበርክቶም በሰፊው በጉልህ ያነሱበት ነበረ። እንዲሁም የአንቶኒዮ ጉተሬዝን አመራርም እንደዚሁ ያደነቁበት ሂደት ነበረ። ከዛ ባለፈ የዚህ የአንቶኒዮ ጉተሬዝም ኢትዮጵያ ያደረገችውን በሰላም ማስከበር የነበራትን ሚና ነጻነታቸውን እንዲጠብቁ የአፍሪካ ሀገራት የሰራችውንም ስራ በጉልህ ያነሱበት ኢትዮጵያ ኢኮኖሚ እድገቷ በፍጥነት ላይ እንዳለ ጭምር የራሳቸውን ልምድም በየዓመቱ ቢመላለሱም ኢትዮጵያ እስከማያውቋት ድረስ እየተቀየረች መሆኑንና ፍጥነቱን ያነሱበት ሂደት ነበረ። ይህን ይመስላል እንግዲህ ሁለቱ የኢትዮጵያ የዛሬ ውሎና ቆይታ ማለት ነው። አልጋነሽ መልካም ሮዛ ለሰጠሽን መረጃ እናመሰግናለን። መልካም ምሽት።